ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በጃፓን የሆድ ስብን ለመቀነስ ይረዳል የተባለ የታሸገ ውሃ ተመረተ። የጃፓኑ የመጠጥ ውሃ ኩባንያ ሱንቶሪ የሆድ ስብን ይቀንሳል የተባለውን የመጠጥ ውሃ በቅርቡ ይፋ አድርጓል። ልዩ ውሃ የተሰኘው ስያሜ ያለው ምርቱ ከመደበኛ የማዕድን ውሃ ጋር ተመሳሳይ ቢመስልም ውስጡ ስብን ለማስወገድ የሚረዱ ንጥረ ነገሮችን ማካተቱን ተገልጿል። የታሸገ ውሃ ከፍተኛ የሰውነት የስብ ክምችት ላላቸው ሰዎች ጥሩ መፍትሄ መሆኑን መገለጹ የኦዲት ሴንትራል ዘገባ አመላክቷል። በ600 ሚሊ ሊትር የታሸገ ውሃ $1 አካባቢ የሚሸጥ በመሆኑ በሀገሪቱ ለሚገኙ ዜጎች በ600 ሚሊ ሊትር የታሸገ ውሃ $1 አካባቢ የሚሸጥ በመሆኑ በሀገሪቱ ለሚገኙ ዜጎች ተመጣጣኝ ዋጋ የሚቀርብ መሆኑንም ተገልጿል። የታጋቾችን አስክሬን የያዙ ናቸው የተባሉት 3 የሬሳ ሳጥኖችን ሐማስ እንዳስረከበ የእስራኤል መከላከያ አስታወቀ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ለታጋቾች ቤተሰቦች መረጃ ሰጥተናል፣ በዚህ ከባድ ጊዜ እንደግፋቸዋለን፣ ሁሉም ታጋቾች እስከሚመለሱ ጥረታችንን እንቀጥላለን ብለዋል። የታጋቾች ቤተሰቦች ማህበር የሁሉም ታጋቾች አስክሬን ተገኝቶ በአፋጣኝ እንዲመለስ ኔታንያሁ ላይ ጫና እያሳደረ ነው። የናይጄሪያ መንግስት በአሸባሪ ቡድኖች ላይ ለሚደረገው ትግል የሚሰጠው ማንኛውም የውጭ ወታደራዊ ድጋፍ የሀገሪቱ ሉዓላዊነት ሙሉ በሙሉ ያከበረ መሆን እንዳለበት አስታወቀ። አክሎም ያለ አቡጃ ፈቃድ በግዛቷ ላይ የሚደረግ ማንኛውም የውጭ ጦር ምደባ በዲፕሎማሲያዊ መንገድ ተገቢ አለመሆኑን ገልጿል። ናይጄሪያ ይህንን መግለጫ የሰጠችው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ግድያ ተፈጽሟል ባሉት ምክንያት ፔንታጎን ለአየር ጥቃት ወይም ለወታደራዊ ምደባ እንዲዘጋጅ ማዘዛቸውን ተከትሎ ነው። ፕሬዚዳንት ትራምፕ ቅዳሜ ዕለት በማህበራዊ ሚዲያ ባስተላለፉት መልእክት አሰቃቂ ቁጥር ያላቸው ክርስቲያኖች እየተገደሉ መሆኑን በመጥቀስ ናይጄሪያን በተለየ ሁኔታ አሳሳቢ ሀገር ብለው ሰይመዋል። የናይጄሪያ መንግስት ጣልቃ ካልገባ ሁሉንም እርዳታዎች እንደሚያቋርጡም ዛቱ። ትራምፕ እኛ ጥቃት ከፈጸምን ልክ አሸባሪዎች ውድ ክርስቲያኖቻችንን እንደሚያጠቁ ፈጣን፣ ጨካኝና ጣፋጭ ይሆናል ሲሉም ጽፈዋል። የናይጄሪያ ፕሬዚዳንት ቦላ ቲኑቡ ቃል አቀባይ ዳንኤል ቧላ ሁለት በሰጡት መግለጫ አሜሪካ ከአቡጃ ጋራ ስትመካከር ፈቃድ ሳታገኝ አንድ ወገን እርምጃ መውሰዷ በዲፕሎማሲያዊ መንገድ ተገቢ አይሆንም ብለዋል። ቃል አቀባዩም አክለው ናይጄሪያ ሉዓላዊ ሀገር ናት፣ በጸጥታ ጉዳዮች ላይ ከዓለም አቀፍ አጋሮች ጋር መስራት በደስታ የምንቀበል ቢሆንም ማንኛውንም አይነት ጣልቃ ገብነት ሉዓላዊነታችንን ማክበር አለባት ሲሉም አስረድተዋል። ናይጄሪያ ከቦኮ ሀራም እና ከአይሲሲ ጋራ በተያያዙ የአሸባሪ ቡድኖች ለዓመታት ስትታመስ መቆየቷ ይታወሳል። ባለፈው ወር የአሜሪካ ኮንግረስ አባል የሆኑት ራይሊ ሙር በዚህ ዓመት ብቻ ከ7000 በላይ ክርስቲያኖች ተገድለዋል ሲሉ ናይጄሪያ በዓለም ላይ ለክርስቲያኖች እጅግ ገዳይ ቦታ መሆኗን ገልጸው ነበር። ይሁን እንጂ የናይጄሪያ የውጭ ጉዳይ ሚኒስትር ቃል አቀባይ የአሜሪካን ስጋት እንደሚረዱ ገልጸው ነገር ግን የተገደሉት ያሉት ክርስቲያኖች ብቻ አይደለም ብለዋል። ቃል አቀባዩ ናይጄሪያን በተለየ ሁኔታ አሳሳቢ ሀገር አድርጎ መሰየሙን እንቃወማለን ካሉ በኋላ የአቡጃ መንግስት የክርስቲያኖችን ግድያ ብቻ ሳይሆን በማንኛውም የሀገሪቱ ክፍል የሚፈጸመው የናይጄሪያውያን ግድያ ለማስቆም እየሞከረ መሆኑንም ተናግረዋል። ሳውዲ አረቢያ ዘላቂ ህዝብ ትራንስፖርት ለማስፋፋት ባላት ግብ ታሪካዊ እርምጃ በመውሰድ የመጀመሪያው በሃይድሮጂን ኃይል የሚሰራ አውቶቡስ የሙከራ ጉዞ ማስጀመሯን አስታወቀች። ይህ አዲስ አውቶቡስ በአንድ ጊዜ ሙሉ በሙሉ ከተሞላ በኋላ እስከ 635 ኪሎ ሜትር መጓዝ የሚችል አስደናቂ አቅም ያለው ሲሆን የሀገሪቱ ለአረንጓዴ ኃይል ቴክኖሎጂ ያላትን እያደገ የመጣ ቁርጠኝነትን ያሳያል። የሙከራ ጉዞው ሳውዲ አረቢያ በትራንስፖርት ዘርፏ ውስጥ የካርቦን ልቀትን በንቃት ለመቀነስ የምታደርገውን ጥረት የሚያጎላ ሲሆን ይህም ከብሔራዊ የለውጥ እቅዷ ሳውዲ ቪዥን 2030 እና ከሳውዲ ግሪን ኢኒሺየቲቭ ጋር የተመጣጠነ ነው ተብሏል። የትግራይ ጦር ያስቆመው የሰላም ስምምነት የተፈራረሙ ወገኖች ፖለቲካ ምክክር እንዲያደርጉ የአውሮፓ ህብረት ጠየቀ። የትግራይ ጦርነት ያስቆመው የሰላም ስምምነት የተፈራረሙ ወገኖች ከመጪው ምርጫ በፊት ፖለቲካ ምክክር እንዲያደርጉ የኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጠይቋል። የህብረቱ ልዑክ ከተፈረመ ጥቅምት 23 ቀን 2018 ዓ.ም 3 ዓመት የሞላውን የፕሪቶሪያል የሰላም ስምምነት አስመልክቶ መግለጫ ወጥቷል። በመግለጫውም የፕሪቶሪያል የሰላም ስምምነት ሙሉ ለሙሉ ተግባራዊ እንዲደረግና የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ አሳስቧል። ጦርነቱ መቆሙና የተቋረጡ መንግስታዊ አገልግሎቶች እንዲቀጥሉ መደረጋቸው እንደ በጎ እርምጃ የሚወስዱ ናቸው ያለው መግለጫው ቀሪው የስምምነቱ ክፍሎችም ተፈጻሚ እንዲሆኑ ጠይቋል። ልዑኩ የተጀመረው የትጥቅ ማስፈታትን ማስረከብ እንዲቀጥል እንዲሁም ታጣቂዎች ሰላማዊ ህይወት የሚመሩበትን አሰራር እንዲተገብር ፍላጎታቸው ነው ማለቱን ሀራምቤ ሬዲዮ ዘግቧል።
የአርሲ ጭፍጨፋን ተርፎ ከእናቱ አስክሬን የተነሳው ለመከራ የተጠራው ብላቴና ቋንጃው ላይ በተተኮሰ ጥይት ምክንያት አንድ እግሩ የተጎዳው የ4 ዓመቱ ህፃን እጅግ በጣም አድካሚ ከሆነው የሐኪሞች ርብርብና ልፋት በኋላ እግሩን ማዳን አልተቻለም። በታች ምስል ላይ የምትመለከቱት መልኩ በእግሩ ላይ ከተሰመረ ቀይ መስመር ጀምሮ እንዲቆረጥ ሐኪሞች ወስነዋል። ይህ የአንድ እግር መቆረጥ ርዕስ ብቻ አይደለም። ጠላት ምን ያህል ተስፋና መኖራችንን ለመቁረጥ የመጣበትን ጨካኝነት የተመለከትንበት የሁላችንም ህመም ነው። ትናንት ማለዳ ላይ በሰሜናዊ አፍጋኒስታን ማዛር ኢሻሪፍ አቅራቢያ የተከሰተው የመሬት መንቀጥቀጥ ቢያንስ 7 ሰዎች ገድሎ 150 ያህሉ ሰዎች አቁስሏል ሲል የክልል ባለስልጣናት አስታውቋል። የአሜሪካ ጂኦሎጂካል ሰርቬይ ከፍተኛ ጉዳት ሊደርስና አደጋው በሰፊ ሊሰራጭ ይችላል ሲል አመላክቷል። የሀገሪቱ ብሔራዊ አደጋ መከላከያ ኤጀንሲ የሟቾችን ቁጥርና በደረሱ ጉዳቶች ላይ ሪፖርት እንደሚገልጽም ሮይተርስ ገልጿል። 44 ኤርትራውያን በኬንያ አንድ ቤት ውስጥ ተደብቀው መያዛቸውን የሀገሪቱ ፖሊስ አስታወቀ። እነዚህ ኤርትራውያን በኡጋንዳ ድንበር አካባቢ በሚገኘው ቡንጎማ ከተማ ውስጥ በሚገኝ አንድ ቤት ውስጥ መሆኑን ፖሊስ አስረድቷል። የአካባቢው ነዋሪዎች በሰጡት መግለጫ ኤርትራውያኑ ዛሬ ንጋት ላይ በወታደራዊ ተሽከርካሪ ተጭነው በመምጣት እዚያ ቤት ውስጥ እንዲገቡ መደረጋቸውን አስታውቋል። ከተያዙት 44 ኤርትራውያኖች ውስጥ ህጻናት፣ ሴቶችና ወጣቶች የሚገኙበት ሲሆን በአሁኑ ወቅት በፖሊስ ጣቢያ እንዲታሰሩም ተደርገዋል። የከተማው ፖሊስ ቃል አቀባይ በሰጡት መግለጫ የታሰሩት ሰዎች ጉዳይ በተመለከተ የሀገሪቱ ኢሚግሬሽን መስሪያ ቤት ውሳኔ እስከሚሰጥ ድረስ በእስር ላይ እንደሚቆዩ አስረድተዋል። ኤርትራውያኑ በበኩላቸው በሀገራቸው ውስጥ ለደህንነት ስጋት ስለገጠማቸው መሰደዳቸውን ገልጸው በሀገራቸው ሰላም እስኪሰፍን ድረስ የኬንያ መንግስት ጥገኝነት እንዲሰጣቸው ጥያቄ ማቅረባቸውን ሲቲዝን የተሰኘው ጋዜጣ ዘግቧል። የትግራይ ሴቶችና የሰብአዊ መብት ተሟጋቾች ድርጅት ለሱዳን ሴቶች አጋርነታቸውን ገለጹ። በ8 የትግራይ መብት ተሟጋች ድርጅቶች የተፈረመበትና ዛሬ የተሰራጨው ይህ ግልጽ ደብዳቤ በሱዳን ሴቶች ላይ የተፈጸመ ያለውን በጦር መሳሪያ የታገዘ ተገዶ መድፈር፣ ግድያ፣ መፈናቀልና የኑሮ ምስቅልቅል እንደሚያወግዝም ያስረዳል። ደብዳቤውም ጨምሮ ያጋጠማቸውን ህመም እንገነዘባለን ያለ ሲሆን በሱዳን ውስጥ ከፍተኛ የሰብአዊ መብት ጥሰትና የሞራል ቀውስ መፈጠሩን አስታውቋል። ሁሉም ተፋላሚ አካላት ግጭቱን እንዲያቆሙና ህጻናት፣ ሴቶችን ጨምሮ የሰላማዊ ሰዎችን ህይወት እንዲጠብቁ ጥሪ ያቀረበው ደብዳቤ ህይወት አድን አስቸኳይ ሰብአዊ እርዳታ ተደራሽ እንዲሆንም አሳስቧል። ደብዳቤው የተመድ የጸጥታ ምክር ቤት፣ የተመድ ዋና ጸሐፊ፣ የአፍሪካ ህብረት፣ ኢጋድና ሌሎች ዓለም አቀፍ የቀጠናው ድርጅቶች መግለጫ ከማውጣት ባለፈ ተጨባጭና የተቀናጀ እርምጃ እንዲወስዱም ጥሪ አቅርቧል ሲል ወቅሀቅታ ፋክትስ ዘግቧል። ቱርክ ፑቲንና ዘለንስኪ ፊት ለፊት ለማገናኘት አዲስ ጥረት ጀመረች። በሩሲያና በዩክሬን መካከል በኢስታንቡል አዲስ የሰላም ንግግር ለማድረግ የሚያስችል ጥረት እየተደረገ መሆኑን ተገለጸ። ይህ የገለጹት የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ናቸው። ሚኒስትሩ የኒ ሳፋቅ ለተሰኘው የቱርክ ጋዜጣ ሲናገሩ የቱርክ ይህ ሀሳብ ዝም ብሎ የመጣ ሳይሆን ከዚህ ቀደም የነበረውን ንግግር የሚያስቀጥል ነው ብለዋል። ከዚህ ቀደም 3 ጊዜ የሁለቱ ሀገራት መካከል የሰላም ውይይት ማድረጓንም አውስቷል። በዩክሬንና በሩሲያ መካከል እየተካሄደ ያለውን ጦርነት ዓለም በቅርበት እየተከታተለውና ከዚህ ውስጥ መውጣት የሚቻልበትን የሰላም መንገድ እየፈለገ መሆኑን የጠቀሱት ሚኒስትሩ ለዚህ ደግሞ ቱርክ ገንቢ ሚና መጫወት እንደምትችል አስታውቀዋል። ከሁለቱም ሀገራት ጋራ መልካም ግንኙነት ያላት በመሆኑ ታማኝ አደራዳሪ ሆና እንደምታገለግልም አስረድተዋል። ጨምረውም የኛ ውጭ ጉዳይ ፖሊሲ በውይይትና በዲፕሎማሲያ ላይ መሰረቱን የጣለ ነው ብለዋል። እርግጥም ቱርክ ሁለት ሀገራት ለማደራደር ከዚህ ቀደም ያደረገችውን ጥረት ተጨባጭ ውጤት አምጥቷል። የመጀመሪያው ዙር ድርድር በሜይ ወር 2025 በኢስታንቡል የተደረገ ሲሆን ይህ 1000 እስረኞችን ለመለዋወጥ እንዲስማማም አስችሏል። ሁለተኛው ዙር ድርድር ደግሞ በጁን ወር 2025 የተከናወነ ሲሆን ይህም ከሁለቱ በኩል 6000 የሞቱ ወታደሮች እንዲለቀቁና ወደ ሀገራቸው እንዲመለሱ ያስቻለ ነበር። በጁላይ ወር ላይ የተካሄደው ንግግርም ተስፋ ሰጪ ሁኔታዎችን ማሳየቱ ይታወቃል። አሁን ደግሞ አራተኛውን ዙር ድርድር ለማድረግ የሚያስችል አዲስ ምክረ ሀሳብ ማዘጋጀቷን ሚኒስትሩ ገልጸዋል። ይህኛው ድርድር በፕሬዝዳንት ፑቲን እና ፕሬዝዳንት ዘለንስኪ መካከል እንዲሆን ፍላጎት እንዳላትም የጠቀሱት ሚኒስትሩ በያዝነው ወር ይህ ይካሄዳል የሚል ተስፋም እንዳላቸውም አስታውቀዋል። በኬንያ በተከሰተ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደረሰ። ቅጽበታዊ ጎርፍ ደግሞ ከአደጋው የተረፉ ሰዎች ፍለጋ ማስተጓጎሉን ተገልጿል። በምዕራብ ኬንያ በተከሰተ ከባድ የመሬት መንሸራተት አደጋ የሟቾች ቁጥር 26 ደርሷል። በቅጽበታዊ ጎርፍ ምክንያት የተረፉ ሰዎችን የመፈለግና የማዳን ስራ መስተጓጎሉ ተጠቁሟል። የኬንያ ሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን በአደጋው 25 ሰዎች እስካሁን የደረሱበት አለመታወቁን ገልጸው መንግስት ፍለጋውን አጠናክሮ መቀጠሉንም ተናግረዋል።
ቻይና የተሳካ የሰው አልባ ሄሊኮፕተር የሙከራ በረራ አደረገች። ቻይና T1400 ስትል የሰየመችውን አዲስ ሰው አልባ ሄሊኮፕተር የሙከራ በረራውን በተሳካ ሁኔታ ማጠናቀቁ ተዘገበ። ሰው አልባ ሄሊኮፕተሩ እስከ 650 ኪሎ ሜትር ክብደት ያላቸው ቁሶች ወይም ተሳፋሪዎችን ይዞ የመብረር አቅም እንዳለው የተገለጸ ሲሆን ለተከታታይ 8 ሰዓታትም መብረር እንደሚቻል ተጠቁሟል። ሃርቢን ዩናይትድ ኤርክራፍት ቴክኖሎጂ ያመረተው ይህ ሰው አልባ ሄሊኮፕተር በሰሜናዊ ምስራቅ ቻይና በሃርቢን ከተማ በቅርቡ ያደረገው የመነሳት የማረፍና የመብረር እንቅስቃሴ የተሳካ ነበር ተብሏል። ሰው አልባ ሄሊኮፕተር የመጀመሪያ በረራውን በተሳካ ሁኔታ ማካሄዱ ለቻይና አቪዬሽን እድገት ትልቅ እርምጃ ነውም ተብሏል። ከባድ ከባቢን እንዲቋቋም ተደርጎ የተመረተው ሰው አልባ ሄሊኮፕተር ከ40 ዲግሪ ሴልሺየስ እስከ 55 ዲግሪ ሴልሺየስ ያለ ሙቀት መጠንና ኃይለኛ ነፋስ እንደሚቋቋምም ተገልጿል። ሰው አልባ ሄሊኮፕተሩ ሰፊ የእርሻ መሬቶችን ለመንከባከብ፣ ደኖችን፣ ሐይቆችንና ወንዞችን ለመጠበቅ፣ ቁሶችን ከቦታ ቦታ ለማጓጓዝና ድንገተኛ አደጋ የማዳን ስራ ለመስራት ያለመ መሆኑንም ተነግሯል። በቀጣይ ቻይና ሰው አልባ ሄሊኮፕተሩን በብዛት አምርታ ጥቅም ላይ የማዋል ፍላጎት እንዳላትም CGTN ዘግቧል።